ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። እንግዲህ ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ በታላቁ ተጠባቂ ጨዋታ በተለይም ደግሞ ኢትዮጵያ ውስጥ ደግሞ ከተመለከትን እንደ ትልቅ ደርቢ የሚቆጠረው ሁለቱም ትልልቅ በኢትዮጵያ ብቻ አይደለም በአፍሪካም ደረጃ አርሰናልና ማንቸስተር ዩናይትድ ትልቅ ደጋፊ እንዳላቸው ይታወቃል። በሁለቱ መካከል የሚደረገው ጨዋታ አለ። በጣም ተጠባቂ ጨዋታ ነው። ከታይትል ሬስ አንጻር ብዙ ነገሮችን መናገር እንችላለን። ካለፉት እንቅስቃሴዎች አንጻር ከብዙ ነገሮች ብቻ ብዙ ነገሮችን ማንሳት እንችላለን እና ይሄኛው ጨዋታ ይደረጋል። ከዚህም ጨዋታ መወያያ ፖይንት መሆን አለባቸው ብለን ያሰብናቸውን ፖይንቶች ይዘን መተናል። ከነዛም መካከል ወይንም ደግሞ ከምናወራባቸው ፖይንቶችን መካከል ኮቢ ሜኑ ወደ አቋሙ እየተመለሰ ይመስላል። ማለት በሲቲው ጨዋታ ላይ ጥሩ ነበረ። ከዚህም በኋላ ባሉት ጨዋታዎች ላይ በተለይ በዚህ ጨዋታ ላይ ቋሚ 11 ውስጥ ሊገባ እንደሚችል ቀድመን ምን ገምተው ላይክ ብሩኖ ሊገባ ይችላል ብለን እንደምናስበው ሁሉ ልክ ላመንስም ሊገባ ይችላል ብለን እንደምናስበው አላር በቦታቸው ላይ ወሳኝ የሆኑትና እንደሚገቡ እርግጠኛ ሆንባቸው ተጫዋቾች አሉና ከነዛ መካከል ኮቢ ሜኑ በዚህ ጨዋታ የመጀመሪያ የፕሪሚየር ሊግ ስታርቱን በማንቸስተር ዩናይትድ መለያ በዚህ ዓመት በባለፈው ሳምንት ከማንቸስተር ሲቲ ጋር በነበረው ጨዋታ ነበረ ኮቢ ሜኑ አድርጎ የነበረው። እንደሚታወቀው ሩበን አሞሪም በነበረበት ሰዓት ላይ ኮቢ ሜኑና ሩበን አሞሪም አንድ ላይ ጥሩ ነገር ማድረግ አልቻሉም ነበረ። ኮቢ ሜኑ ግን ቋሚ ሆኖ ጀምሯል። በዚህኛውም ጨዋታ ላይ ቋሚ የመሆን ከፍተኛ እድል አለው ተብሎ ይታሰባል በአጠቃላይ እና ስለ ኮቢ ሜኑ እንዴት ነው ተስፋ አለው የለውም አይነት ነገር ወይ ደግሞ ባለፈው ጥሩ መጫወቱ ከምን አንጻር ይታያል የሚሉትን ነገሮች ለማየት እንሞክራለን። ሲቀጥል ደግሞ በዚህኛውም ጨዋታ ላይ ምን አይነት አስተዋጽኦ ሊያበረክት ይችላል የሚሉንም ነገር እንደዚሁ ለመመልከት እንሞክራለን። ከዛ ውጪ ማንቸስተር ዩናይትድ እንዴት ነው መጫወት ያለበት? አሁን ከአርሰናል ጋር ነው ጨዋታውን የሚያደርገው አይደለ? በምን አይነት መልኩ ነው መጫወት መቻል ያለበት? ዩናይትድን በተለያየ መልኩ ተመልክተናል። በእርግጥ በማይክል ካሪክ ስር አንድ ጨዋታ ብቻ ነው የተመለከትነው። ግን ይሄ ምን አይነት ዘዴዎችን ይጠቀም ወይ ነው በምን አይነት ሲስተም ውስጥ ማለፍ መቻል አለበት? የትኛውን ሲስተም ቢጠቀም አርሰናልን መርታት ይችላል ወይ ደግሞ ከአርሰናል ነጥብ ይዞ መውጣት ይችላል የሚለውን ነገር ለማየት እንሞክራለን። ምክንያቱም እንደሚታወቀው በኤምሬትስ ነው ጨዋታው የሚደረገው። አርሰናል ደግሞ በኤምሬትስ ያለው ሪከርድ እንደሚታወቅ ነውና ምን አይነት መንገዶችን መጠቀም መቻል አለበት የሚለውን ነገር ለማየት እንሞክራለን። ከዛ ውጪ ደግሞ እንደዚሁ በዚህ አክቹሊ በባለፈው ሳምንት ጨዋታ ብቻ ሳይሆን ከዛ በፊትም በነበሩት እንቅስቃሴዎች ላይ ፓትሪክ ዶርጉ የሆነ ጥሩ ነገሮችን እያሳየን እንደሆነ እየተመለከትን እንገኛለን። ጎሎችን እያስቆጠረ ነው። ኢቭን ኦፍሳይድ ባይባልበት ራሱ ያስቆጠራቸው ጎሎች ነበራል። አስቆጥሮ እኮ ኦፍሳይድ ተብሎበትም ነበር። ሲቲ ላይ አስቆጥሯል። በኒውካስል ላይ ያስቆጠራት ያቺ አስደናቂ ጎል ምን ያህል የልጁን ኳሊቲ እንደምታሳይ ተመልክተናል። በጨዋታም ጥሩ ነበርና ስለ ፓትሪክ ዶርጉ መነሳት ያለባቸው ፖይንቶችና በዚህ ጨዋታ ላይ ምን ያህል አገልግሎት ሊሰጥ ይችላል፣ ምን ያህል ዲሳይሲቭ የሆነ ተጫዋች ነው የሚለውን ነገር ለማየት እንሞክራለን። በአጠቃላይ በእነዚህ ጉዳዮች ነው እያወራን የምንቆየው። ከእናንተ የሚጠበቀው ታዲያ እስከ ፕሮግራማችን መጨረሻ ድረስ መከታተል ነው። ለዛም ደግሞ ጋብዘናቸዋል። ማንቸስተር ዩናይትድ ወደ ኤምሬትስ ተጉዞ ከአርሰናል ጋር በ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታቸውን ያደርጋሉ። በኦልድ ትራፎርድ የነበረውን ጨዋታ እንደምናስታውሰው ማንቸስተር ዩናይትድ ሙሉ የጨዋታ ብልጫ ነበረው። አርሰናል ደግሞ የውጤት ወይ ደግሞ የነጥብ ብልጫን ይዞ 1-0 በሆነ ውጤት ነበር አሸንፎ የነበረው። እንደምናስታውሰው በማንቸስተር ዩናይትድም ጨዋታ በኦልድ ትራፎርድ በነበረውም ጨዋታ የተቆጠረው ጎል ሪካርዶ ካላፊዮሪ ነበረ ጎሉን አስቆጥሮት የነበረው። ካላፊዮሪን ያስቆጠረው ከቆመ ኳስ የተገኘ ኳስ ነበረ። በዛው 1-0 በሆነ ውጤት ነበር ሄዶ የነበረውና በዛ ጨዋታ ላይ ሩበን አሞሪም ነበረ በዋና አሰልጣኝነት መርቶ የነበረው። በአመቱ የሊጉ የመጀመሪያ ጨዋታ ነበር ማንቸስተር ዩናይትድም አርሰናልም ያደረጉትና በተጠባቂ ጨዋታ እሁድ ዕለት ነበረ ጨዋታው ተደርጎ የነበረው። ስለዚህ በዚህ ጨዋታ የታዘብናቸው ነገሮች ምንድነው? በአርሰናል በኩል ሁለት ነገር ነበረ ሲባል የነበረው። አንደኛው ነገር ምንድነው? ተቸግሮ ነበር ያሸነፈው ኦፍ ኮርስ እና ምንድነው በቃ የውጤት ቡድን ነው አርሰናል መሆን መቻል ያለበት። ሁልጊዜ ኢንተርቴኒንግ ፉትቦል ማሳየት መቻል የለበትም። ሁሌ ዶሚኔት እያደረገ አይደለም መንቀሳቀስ መቻል ያለበት። ሁልጊዜ እየቀጠቀጠ እያጠቃ ፖሴሽን እየበለጠ የጎል ሙከሮችን አብዝቶ እያለ ኦን ታርጌቶች ሳይሞከሩበት ሙከሮችን በጣም ቀንሶ አይደለም ሁሌ ማሸነፍ መቻል ያለበት ወይ ደግሞ ውጤት ይዞ መውጣት ያለበት እንደዛ አይደለም። እንደሚታወቀው አርሰናል ከሻምፒዮንነት አንጻር ነበረ እየታየ የነበረው ገና ከመጀመሪያው ጀምሮ። ስለዚህ የሚታየው ውጤት ማምጣት አለበት። በመጥፎ መልኩም
ጥሩ ሳይጫወትም ውጤት ማምጣቱ ተገቢ ነው የሚል ነበር። ሌላኛው ግን ይሄ የሆነ አለርቲንግ ነገር ነው ወይ ደግሞ የሆነ የሚሰጠው ማስጠንቀቂያ አለ። እንዴት ነው በዚሁ አቋሙ የሚቀጥለው እየተባለ ነበር። በማንቸስተር ዩናይትድ ቤት በኩል ደግሞ የተነሳው ነገር ምንድን ነው? ፖዚቲቭ ነገር ዩናይትድ በጣም የተሻለ ነበር። እነ ብሪያን ምቡሞ እነ ማቲያስ ኩኒያ በጣም አስደናቂ ፐርፎርማንስ ነበር አሳይተው የነበረው። የሩበን አሞሪም የሊጉ የመጀመሪያ ጨዋታው ላይ በቃ የሚገርም አይነት ፖዚቲቭ የሆነ ነገሮችን ነበር ሲያሳዩ የነበሩት። ፖዚቲቭ የሆኑ እንቅስቃሴዎችን ብዙ ነገር ነበር ታይቶ የነበረው። ማንቸስተር ዩናይትድ ብቸኛ የጎደለው ነገር ጎል ብቻ ነበር። ጎል ማስቆጠር አልቻለም እና ጥሩ ነው። ስለዚህ ከዚህ በኋላ በሚኖሩት እንቅስቃሴዎች በቃ ለማንቸስተር ዩናይትድ ምናልባት የሆነ ሪቫይቫል ሊያስነሳ ይችላል። ዩናይትድ አርሰናል ስለሆነበት ነው። ላይክ አርሰናል ያው ጥሩ ቡድን እንደሆነ ይታወቃል። በደንብ እየተገነባ የመጣ ቡድን ነው። የተጫዋቾች ኮንሲስተንሲ፣ የአሰልጣኝ ኮንሲስተንሲ፣ የማኔጅመንት ብዙ ነገሮች ተደበላልቀው ነውና አይ ከአርሰናል ጋር በዚህ መልኩ ከተጫወተ ቀጣይ ለሚኖሩት ጨዋታዎች የበለጠ እንደበረታና የሆነ ነገር እየተሰራ እንደሆነ ማሳያ ነው የሚል ነበር። በሌላ ሳይድ ደግሞ ሲነገር የነበረው ነገር አይ ይሄ ነገር ጥሩ የተጫወተ ማንቸስተር ዩናይትድ ጎል የማያስቆጥር ከሆነ ማሸነፍ የማይችል ከሆነ ነጥብ ይዞ መውጣት የሚያቅተው ከሆነ ልክ ከዚህ በፊት እንደነበረው ሁሉ በቃ ይሞክራል፣ ጫና ለመፍጠር ጥረት ያደርጋል ምናምን። ከዛ በኋላ ግን ጎል አያስቆጥር፣ ውጤት የለውም። ይሄ ጥሩ ነገር አይደለም፣ ወይ ደግሞ እንደ ፖዚቲቭ የሚነሳ የሚበረታታ ነገር አይደለም የሚል ነበር ሀሳቡ። በሁለቱም በኩል ሁለቱንም አስተያየት ሲሰጡ የነበሩ ሰዎች በማንቸስተር ዩናይትድ በኩል ከሞላ ጎደል ተሳክቶላቸዋል ብዬ አስባለሁ። የሆነ ነገር እየተሰራ ነበረ። የማጥቃት ኃይሉ የሆነ እያሳየ የነበረው ጥሩ እንቅስቃሴ አለ፣ ጥሩ ተስፋ አለ ብለው የተናገሩ ሰዎች እንዳሉ ነግሬያችሁ ነበር አይደለ? እነዛ ሰዎች በምንድነው ትክክል የሚሆነው? ማንቸስተር ዩናይትድ ባስቆጠራቸው የጎል ብዛት ስንተኛ ደረጃ ላይ ነው ያለው? ከአርሰናልና በሲቲ ነው የሚበለጠው አይደለ? ባስቆጠረው የጎል ብዛት ከተመለከተ በጣም አታኪንግ የሆነ ትሬቶችን በማድረግ በኤክስጂ ምናምን ስንመለከት በፕሪሚየር ሊጉ ያለው ደረጃ ሰንጠረዥ ጥሩ የሚባል። ስለዚህ ያኔ የታየው የማጥቃት እንቅስቃሴ ቢካዝ ብዙ ነበር ሙከሮች የነበሩት። ብሪያን ምቡሞ ራሳቸው የሞከረው፣ ማቲያስ ኩኒያ የሞከረው ሙከራዎች ነበሩ። ብዙም ለጎል የሚሆኑ ሊቆጠሩ የሚችሉ ሙከራዎችን ነበር ተመልክተን የነበረው። ስለዚህ ማንቸስተር ዩናይትድ ታዲያ በዛ የመሞከር አቅሙ በዛ የሞከራ ችሎታው የቀጠለበትን መንገድ ተመልክተን ነበረ። ግን ደግሞ ጥሩ እየተጫወተም ላያሸንፍ ይችላል። በተለይ ከትልልቅ ቡድኖች ጋር ይሄን ነገር ተመልክተነው ነበር። ብዙም አዲስ ነገር አይደለም ላሉትም ደግሞ በሳምንቱ ከፉላም ጋር በነበረው ጨዋታ ያው ጥሩ ነገሮችን ለማሳየት ሞክሮ ነበረ። ግን ደግሞ በአቻ ውጤት ነበር የተጠናቀቀውና እንደዚህ አይነት አሰምሽን ነበረ ጨዋታው ጥሩልን አልፎ የነበረው። ያኛው ጨዋታ ደግሞ አሁን ወደ ሁለተኛው ዙር ደግሞ መጥቷል። በአርሰናል ሜዳ የሚደረግ ጨዋታ ያኔ ገና መጀመሪያው ነው። አሰልጣኙ ራሱ ሩበን አሞሪም ነበረ። ገና ሊጉ እንደተጀመረ ነበረ። ቡድኑም የመጀመሪያ ጨዋታውን ነበር አድርጎ የነበረው። ብዙ ነገሮች ይለያያሉ። አሁን ላይ ግን እንደዛ አይነት ነገር አይደለም ያለው። ሊጉ 22 ጨዋታዎች ተደርገው 23ኛው ላይ የተገናኙት። አርሰናልም እየመራ ነው የሚገኘው ባለው የ7 ነጥብ ልዩነት እየመራ ነው የሚገኘው። ምንም እንኳን የባለፈውን ሳምንት አጋጣሚ ባይጠቀም ግን እየመራ ነው የሚገኘው። በዚህ መልኩ ነው ቁልፍ የሆኑ ነገሮች ላይ ይሄን ጨዋታ ዊን ለማድረግ ወይ ደግሞ እዚህ ጨዋታ ላይ ተጽዕኖ መፍጠር ይችላሉ ወይ ደግሞ ተጽዕኖ ይኖረዋል ብለን የምናስባቸው ነገሮች የመጀመሪያው ኮቢ ሜኑ እንደሚታወቀው በሩበን አሞሪም ጊዜ ካልተወደዱ ተጫዋቾች መካከል የሚጠቀስ ነው። በባህሪው አይደለም ወይ ደግሞ በሚያሳየው ካራክተር አይደለም። ለምሳሌ ሩበን አሞሪም ከመጣ በኋላ ያልወደዳቸው ተጫዋቾች ጋርናቾ፣ ራሽፎርድ ነበረ አይደለ? ለምሳሌ እነ ማላሲያ ነበሩ እንዲወጡ ፈልጎ የነበሩ እና አንቶኒ ነበሩ። ከነዚህ መካከል ኢቭን ኮቢ ሜኑም ቢወጣ ብዙም ቅር እንደማይለው ግልጽ ነበር። ግን አሁን ለምሳሌ ከነዚህ ውስጥ ግን ለምሳሌ ጋርናቾና ራሽፎርድ ኦፍ ኮርስ የብቃትም ጉዳይ አለባቸው። ግን ከብቃትም ባለፈ ከብቃትም በዘለለ ደግሞ ያላቸው የግል ባህሪ ገና እንደመጣ በመጀመሪያው እኮ ነው አይደለ እነሱን ቤንች ያደረገው ነገር ከስብስብ ውጭ ያደረገው ከሲቲ ጋር በነበረው ጨዋታ ላይ በመጀመሪያ ማንቸስተር ደርቢው ነው እነሱን ከስብስብ ውጭ አድርጎ ከዛ በኋላ ጨዋታውን ማሸነፍ የቻሉ እና እነዚህን ተጫዋቾች አልወደዳቸው። እንትና ኮቢ ሜኑን ግን ያልወደደው በባህሪ ምክንያት ባለው ኮሚትመንት ወይ ምናምን አይደለም። ግን እሱ የሚፈልገው አይነት ተጫዋች አልሆነለትም። የሩበን አሞሪም አይዲያል በኮቢ ሜኑ ቦታ ላይ የሚጫወት ሰው ምን አይነት ሰው መሰላችሁ? በጣም ቀልጣፋ፣ በደንብ የሚሮጥ ከአንዱ ኢንድ ወደ አንዱ ኢንድ በደንብ በቃ ማሰስ የሚችል የሚገርም ፍጥነት ያለው ተጫዋች ነው የሚፈልገው። ቅልጥፍና ያለው ማለት ነው። በሩበን አሞሪም አስተሳሰብ ወይ ደግሞ ግምገማ መሰረት ደግሞ ኮቢ ሜኑ ያ ፍጥነት የለውም። ያ ስፕሪንት የማድረግ ችሎታ፣ ያ የመቀላጠፍ ችሎታ ኮቢ ሜኑ ጋር
አላየውም ሩበን አሞሪም ማለት ነው። ሶ ያልተመቸው ነገር አለ ከሩበን አሞሪም ያልተመቸው ደስ ያላለው ነገር አለ። በዛም ምክንያት ነው ስብስብ ውስጥ ይካተታል። የጉዳት ጉዳይ ወይ ሌሎች ነገሮች ከሌሉበት በስተቀር ይሄ ስብስብ ላይ እስከ መቅጣት ድረስ ምናምን አይደለም ግንኙነቱ። ግን ቤንች ላይ ሆኖ ግን ብዙ ምድል እየተሰጠው አልነበር። ወደ ካሪክ ጋር ስንመጣ ግን በሁለቱ መካከል ያለው ልዩነት ስለ ኮቢ ሜኑ ያላቸው አመለካከት ወይ ደግሞ አሰምሽን ነው። አሁን ሩበን አሞሪም የኮቢ ሜኑ የፍጥነቱ ጉዳይ የተረዳው ከምን አንጻር ነው? በቃ ፈጣን ተጫዋች አይደለም፣ ቀስ ብሎ የሚሄድ አይነት ተጫዋች ነው። ፍጥነት የለውም፣ የአትሌቲዝም በቃ አይታይበትም። ይሄ ደግሞ ያንን ሚድፊልድ ሊድ ለማድረግ እኔ የምፈልገውን ሚድፊልድ ሊድ ለማድረግ አይሆንም። ስለዚህ ሌላ አይነት ፕሮፋይል መፈለግ መቻል አለብኝ፣ ተጫዋች መፈረም መቻል አለበት። ብሩኖ ፈርናንዴዝ 10 ቁጥር ቦታ ላይ ለዘመናት የቆየውንና በባለፈው ሳምንትም ጨዋታ ለምን ብሩኖ ፈርናንዴዝ 10 ቁጥር ቦታ ላይ መሆን እንዳለበት ያሳየ ፐርፎርማንስ አሳይቶ ያንን ብሩኖ ፈርናንዴዝ ለማቲያስ ኩኒያና ብራያን ምቡሞ 10 ቁጥር ቦታ ላይ ስላሉ ካሉንም ደግሞ ሜሰን ማውንትም እዛ ቦታ ላይ ይኖራል፣ አማድ ዲያሎም ይኖራል። ወደ ኋላ መልሶት ብሩኖን 6 ቁጥር ቦታ ላይ ሲያጫውተው ነበር በኮቢ ሜኑ ስላላመነበት ማለት ነው። ወደ ካሪክ ጋር ስንመጣ ግን ያላቸው ሁኔታ ይለያያል። ሲቀጥል ደግሞ የሩበን አሞሪም ሀሳብ ምንድነው? በእርግጥ ሜኑ ላይ ብቻ አይደለም፣ አጠቃላይ በካሪንግተን ያደጉ የካሪንግተን ውጤት የሆኑ ተጫዋቾች ያለው አመለካከት እንዴት ነው? የሆነ የተለየ ፕሪቪሌጅ ተሰጥቷቸዋል። ላይክ እንዴት ነው እንደዚህ ብሎ ተናግሮ አይደለም፣ ግን እንደሚያስቡት አይነት ጥሩ ተጫዋቾች አይደሉም። ኢቭን በውሰት ራሱ የተላኩት ተጫዋቾች ብዙም እንትን እንደማይሉት ማንቸስተር ዩናይትድ በነበረበት ሰዓት ላይ አንድም ጊዜ የአካዳሚ ጨዋታን ታድሞ እንደማያውቅም ተዘግቧል። ካሪክ ግን ገና እንደመጣ ነው ይህን ነገር ማድረግ መቻል። ገና እንደመጣ የወጣቶችን ውድድር እየተመለከተ ነበር። ታዲያ ትልቁ ልዩነት ወይ ደግሞ ትልቁ የሀሳብሽን ልዩነት ምንድን ነው? ማይክል ካሪክ ኮቢ ሜኑ የቡድኑ ዲኤንኤ ያለው ብሎ ያስባል። በጋዜጣዊ መግለጫ ላይም ከዚህ ጨዋታ በፊት በሰጠውም ጋዜጣዊ መግለጫ ላይ እንደተናገረው ከሆነ ሜኑ ያስፈልጋል፣ በቃ ዩናይትድ ያስፈልጉታል፣ በቃ ይሄ በዛ ሲስተም ውስጥ ያደጉ በካሪንግተን ያለፉ ተጫዋቾች ያስፈልጉታል ብሎ ነበር ስለሱ ስላለው እምነት የተናገረው። ሲቀጥል ሩበን አሞሪም ፍጥነት የለውም ብሎ የሚረዳውን የኮቢ ሜኑን እንቅስቃሴ ካሪክ የሚረዳው ደግሞ እርጋታ አለው፣ ይረጋጋል፣ የሚያስቸኩል ነገር የለውም። ሶ ነገሮችን ተረጋግቶ ቀስ ብሎ ነው ዲሳይድ የሚያደርገው። ያ ደግሞ በሱ ቦታ ላይ ለሚጫወት ተጫዋች እና ማይክል ካሪክ ለሚፈልገው አጫዋወት የሚመች ተጫዋች ነው ማለት ነው። ሶ ይሄ ነገር ይታያል። ሶ በሁለቱ መካከል ያለው ልዩነት ኮቢ ሜኑ ሻይ እንዲያደርግ አድርጎታል። እድል ሰጠው፣ እድሉን ደግሞ በአግባቡ ነበር የተጠቀመውና በዚህም ጨዋታ ላይ የመሰለፍ ቅድሚያ ግምት አለው ተብሎ ይታሰባል። ከዛ ውጪ ኮቢ ሜኑ ብቻ አይደለም፣ ፓትሪክ ዶርጉም እንደዚሁ በግራ በኩል ላይ የሚጫወትበት ሰዓት ላይ በተለይ የማጥቃት ሚናን በሚወጣበት ሰዓት ላይ የተሻለ ተጫዋች ሲሆን ተመልክተ ነው። በእርግጥ እሱ በሩበን አሞሪም ይሄ ያልተፈለገ ተጫዋች አልነበረም። ኦፍኮርስ ነርቨስ ይሆን ነበር ብሎ ተናግሯል። መባል የሌለባቸው ነገሮች ብሎ ነበረ። ግን ወደፊት ካስጠጋው በኋላ ፓትሪክ ዶርጉ የተሻለውን ዶርጉ እያየን ነው የምንገኘው። የጎል ሙከራዎችን ያደርጋል። የሚያሳያቸው ጥረቶች በጣም የሚያስደንቁ ናቸው። ጎሎችንም ያስቆጥራል። ስለዚህ በዚህም ጨዋታ ትልቅ ኢምፓክት ይኖረዋል ተብሎ ይታሰባል። ዩናይትድ እንደሚታወቀው በካውንተር ሊጫወት ስለሚችል ፓትሪክ ዶርጉ ደግሞ እንደዚሁ አስፈላጊ ተጫዋች ነው። ከዛ ውጪ እንዴት መጫወት መቻል አለበት የሚለውን ስንመለከት ኦብቪየስሊ ከሲቲ ጋር የነበረውን ጨዋታ መድገም መቻል አለበት። እንዴት ማለት በካውንተር አታክ ነው ኦብቪየስሊ ሲጫወት የነበረው። ፋስት ብሬኮች ነበሩ። እንዲሁም ሪከርድ ሰብሯል። ቁጥሩን አላስታውሰውም እንጂ በፋስት ብሬክ ሙከራዎችን በማድረግ ሪከርዱ እስከ መስፈር ደርሶ ነበርና ኢፌክቲቭሊ ነበር ተወቶት የነበረው። የብሩኖ ፈርናንዴዝ የአማድ ዲያሎ ብራያን ምቡሞ እዛ ጋር ካውንተር አታኩን ፋስት ብሬኩን የሚያስጀምሩበትና የሚጨርሱበት መንገድ በጣም የሚያስደንቅ ነው። አርሰናል ደግሞ በዚህ ዓመት ያየንበት ትልቁ ድክመት ምንድን ነው? በሎ ብሎክ ለሚጫወቱ ቡድኖች በሎ ብሎክና በሚድ ብሎክ በተለይ ደግሞ በሎ ብሎክ ከሚጫወቱ ቡድኖች ጋር ብዙ ጊዜ ይቸገራል። ሰንደርላንድን ከወሰድን በዛ መልኩ የሚጫወቱ ነው። ኢቭን 17ኛ ደረጃ ላይ እኮ ያለው ኖቲንግሃም ፎረስት አርሰናልን ፈትኖታል፣ ነጥብ ተጋርቶታል። ለምን? ሻንዳይች የሚታወቅበት የሎ ብሎክ ይሄ በቃ ጥቅጥቅ ያለ ያጫወት ስትራቴጂ አለ። ያንን ነው የተጠቀመው ሻንዳይች። ስለዚህ ያንን ስለተጠቀመ አርሰናል ከብዶታል። ስለዚህ አሁንም ማይክል ካሪክ ልክ እንደ ሲቲው ጨዋታ ሁሉ ጥንቃቄ የተሞላበት ኳሱን ለአርሰናል ሰጥቶ በፋስት ብሬኮች ነው መጫወት መቻል ያለበት። ምክንያቱም ተጫዋቾቹ በቃ ተመልክተናል ሲቲ ላይ ምን ያህል ኢፌክቲቭ እንደነበረ። ዩናይትድ የተሻረበትን የጎል ብዛት እኮ ተመልክተናል አይደል? 3 ጎሎች ተሽሮበታል ማንቸስተር ዩናይትድ፣ የብሩኖ የአማድ ዲያሎ የሜሰን ማውንት። ያንን አጫወት የሚተገብር መልሶ የሚያመጣ ከሆነና የቆሙ ኳሶችን መከላከል የሚችል ከሆነ ዩናይትድ ከዚህ ጨዋታ ነጥብ ይዞ ሊወጣ የሚችልበት ከፍተኛ እድል አለ ተብሎ ይታሰባል። ግን የሚጫወትበት መንገድና የሚመርጠው ወይ ይወስኗል ተብሎ ይታሰባል። እንግዲህ ስለ ጨዋታው ያለኝ ሀሳብ ይሄንን ይመስላል። የናንተ ሀሳብ ግን ምንድን ነው የሚለውን ነገር ደግሞ
በኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃችኋለን። እስካሁን ድረስ ስለተከታተላችሁን እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።